አርቲስቱ በጠና ታመመ። በእስር ላይ የሚገኘው ሰለሞን ቦጋለ የቴዲ አፍሮ ጉዳይ ወደ አሜሪካ ኤምባሲ ገብቷል። መንግስትን የሚቃወሙ ዘፈኖች እየሰሙ ነው ይላል። ፍትህ ለማህሌት። ውድና ኩራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ ለማለት እንወዳለን። እንግዲህ ዛሬም እናንተን ያስተምሯችኋል፣ ይመክሯችኋል የማሰባቸውን የተለያዩ ቪዲዮ መረጃ ማስረጃዎችን ይዤ መጥቻለሁ። እንደተለመደው ታዲያ ላይክ በማድረግ ሼር በማድረግ እስከ መጨረሻው ድረስ አብራችሁን በመሆን እንድትከታተሉን እንጋብዛለን። ላይካችሁ እያነሰ ነው፣ ሼራችሁ እያነሰ ነው። ከጀርባዬ በምትመለከቱት ስክሪን መረጃዎችን ሰፋ አድርጌ ወደ እናንተ ያቀርብኩላችሁ ብገኝም ያው እናንተ ግን ያደረጋችሁ ስራ አይደለ። ሰብስክራይብ እና ላይክ ማድረግ ሼር እና መረጃውን ማዳረሳችሁ በፍጹም እንዳይዘነጋ። ወደ ጥንክራችን በቀጥታ ስንገባ በቅድሚያ የፍትህ ለማህሌት የሚለውን ጉዳይ ማስደመጥ ወደድኩኝ። በጣም በሚያሳዝን ሁኔታ፣ በጣም ልብ በሚሰብር ሁኔታ አንድ የፖሊስ አባል በአንዲት ወጣት ማህሌት በምትባል ሴት ላይ አስገድዶ መድፈር ኋላም ደግሞ እስከ ግድያ ድረስ የደረሰ ጥቃት ተሰንዝሮ ነበረ። ወቅታዊ መረጃው ቴዲ አፍሮ ብቻ ስለሚል መረጃው ሁሉ ስለ ቴዲ ስለሆነ ወሬ ሁሉ ማህበራዊ ሚዲያ ሁሉ ቴዲና ቴዲ ብቻ ስለሆነ የዚች አንዲት ነፍስ የወጣቷ ነፍስ በዝምታ ታልፎ ነበረ። በጣም ብዙዎቻችንን ትኩረት ያልሰጠነው ጉዳይ ሆኖ ነበር። ነገር ግን ፍትህ የምትሻ ነፍስ፣ ፍትህ የምትፈልግ ነፍስ፣ ግን ፍትህ የተነፈገች ነፍስ ናት የወጣት ማህሌት ጉዳይና ከዚህ ጋር በተገናኘ ያለውን መረጃ ፍትህ ለማህሌት ይልናል አንድ ወንድማችን። በእውነትም ፍትህ ለማህሌት ሁላችሁም ፍትህ እያላችሁ ጻፉልኝ፣ ይደርሳል። እውነት ለመናገር በደንብ አድርጋችሁ ካደረሳችሁ ይደርሳል። ስለዚህ ፍትህ ለማህሌት በሉ። እንደሚከተለው ግን መረጃውን አድምጠን እንመለስ። ነፍሷን ይማርና እቺ የምትመለከቷት እህታችን የቴዲ አፍሮ አልበም ሚዲያውን ስለተቆጣጠረ ስለመደፈሯና ሲያልፍም በግፍ ስለመገደሏ ማንም ትኩረት ሰጥቶ እየዘገበላት ላልሆነው ለዚች ምስኪን ነፍስ ድምጽ ለመሆኑ ዛሬ መጣሁት። እቺ የምትመለከቷት እህታችን ማህሌት ማሩ ትባላለች። በአንድ ሆቴል ላይ በመስተንግዶ ምሰራ ኑሯን ለማሸነፍ ዝቅ ከፍ እያለች የምትጥር ምስኪን ልጅ ነበረች። ነገር ግን እዚህ በፎቶ ላይ የምትመለከቱት ሰው መቼስ እናቱ ሴት ነች አይደለ? ከሴት እንዳልተወለደ ለዛውም ቢወልዳት የሚያደርሳትን እቺን የምትመስል ኑሯን ለማሸነፍ ቤተሰቦቿን ለመርዳት ስትል ያለ እድሜዋ ሆቴል በመስተንግዶ ተቀጥራ ኑሮን ለማሸነፍ የምትንደፋደፍ እቺን ምስኪን ልጅ ሚያዝያ 6 መስተንግዶ ከምትሰራበት ሆቴል ላይ በግድ እየጮኸች እባካችሁ አድኑኝ እያለች እየጮኸች ከሱ ጋር ወደ 5 የሚጠጉ ግብረአበሮቹን ይዞ በግድ ወደ ብሉ ናይል ወደሚባል ሆቴል በመውሰድ በነጋታው 8 ሰዓት ላይ ቀድማ እሷ በስተንግዶ ወደምትሰራበት ሆቴል ደውሎ ራሷን አጥፍታለች ብሉ ናይል የሚባል ሆቴል ላይ ብሎ ደውሎ ይናገራል። ከዛ በኋላ የህግ አካላት ደርሰው ምርመራ ሲያደርጉ እቺ ልጅ ከመገደሏ በፊት እንደተደፈረች ነበር ያጣሩት። የሞተችውም ጭንቅላቷን በጥይት በመመታት ነበር። እንደዚህ አድርጎ ይኸው ሳምንት አልፎታል። ምንም የተባለው ነገር የለም። ከሳምንት በፊት ልክ እንደኛ በህይወት የነበረች ልጅ በግፍ ተደፍራና ተገላ ዛሬ በዚህ ሰዓት ከአፈር በታች ነች። እሷ አፈር በልታለች። እውነት ሴት ልጅ የወለዳችሁ እህት ያላችሁ እህት ወይንም ሴት ልጅ ባይኖራችሁ እናት አላችሁ። ሁላችሁም እናቶቻችን ደግሞ ሴት ናቸው። እውነት እቺ ልጅ ድህነቷን አሸንፋለሁ ብላ ሆቴል ላይ መስተንግዶ እየሰራች ዝቅ ከፍ እያለች እየተንደፋደፈች ኑሯን ለማሸነፍ የምትጠራው እቺ የምትመለከቷት ምስኪን እህታችን መደፈሯ ሳያንስ ተገላ አፈር በልታ ትቅር ካላላችሁ በምታምኑት ፈጣሪ ለምናችኋለሁ እቺ ልጅ ፍትህ እንድታገኝ የቻላችሁትን ያህል ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ እያደረጋችሁ ለሚመለከተው አካል አድርሱላት በፈጠራችሁ አምላክ። ይሄ ሶሻል ሚዲያ ነው፣ ተጽዕኖ መፍጠር እንችላለን ከተባበርን ማለት ነው። ፍትህ ለእህታችን ማህሌት ማሩ። አመሰግናለሁ። አድምጠን ተመልሰናል። ፍትህ የምትሻ ነፍስ ናት። በእውነት ፍትህ እንጠይቃለን። ያሳዝናል፣ በጣም ልብ ይሰብራል። ወደ ቀጣይ መረጃችን ስናመራ ከዚህ ከፊንቴክ ኢንቨስትመንት ጋር በተገናኘ በርካታ አርቲስቶች ወደ እስር መግባታቸው የሚታወቅ አርቲስት ሰራዊት ፍቅሬ፣ አርቲስት ይገረም ደጀኔ፣ አርቲስት ዳንኤል ተገኝ ብዙዎችን ማንሳት እንችላለን። ሰለሞን ቦጋለን ጨምሮ መጥራት እንችላለን።
ታዲያ በዚህ በፊንቴክ ኢንቨስትመንት ላይ ስማቸው የተጠቀሰ እነዚህ አርቲስቶች ወደ እስር ከገቡ እንግዲህ ሳምንታት ተቆጥረዋል። አሁን በደረሰን መረጃ በጠና አንድ አርቲስት እንደታመመ ልናውቅ ችለናል። አሁን ያሉበት የአርቲስቶቹ ሁኔታ ምን ይመስላል የሚለውን ሀበሻ በዘጋው ይዞ የወጣውን እኛ በቪዲዮ ጥንክር ለእናንተ ልናቀርብ ወደድን። በጠና የታመመው አርቲስት በእስር ቤት የሚገኘው ማን ነው? ምንድነው ህመሙ? ምንስ ተወሰነበት? የምናደምጥ ነው የሚሆነው። ተከታትለን እንመለሳለን። ላይክ ሼር ማድረግ እንዳይዘነጋ። አርቲስቱ በጠና ታሟል። በእስር ላይ የሚገኘው ሰለሞን ቦጋለ በወንድም ካሊድና በይገረም ደጀኔ ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ተነስቷል። ከእስር ቤት ያለው መረጃ አቀርብላችኋለሁ። በህገወጥ የፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥረው በእስር ላይ ከሚገኙት ታዋቂ አርቲስቶች መካከል አርቲስት ሰለሞን ቦጋለ በከፍተኛ ህመም ምክንያት የሕክምና ክትትል እያደረገ መሆኑን ሰምተናል። አርቲስቱ ቀደም ሲል በነበረበት የስኳርና የደም ግፊት ህመም አሁን ላይ ጸንቶበት ለመቆጣጠር በመቸገሩ ምክንያት አብዛኛውን የእስር ጊዜውን በፖሊስ ሆስፒታል ሕክምናው በመካተል እያሳለፈ እንደሚገኝ ታውቋል። በሌላ በኩል ከዚሁም የፊንቴክ ኢንቨስትመንት ጋር በተያያዘ የመኪና ስጦታ ተቀብለው የነበሩት አርቲስት ይገረም ደጀኔና ካሊድ ናስር ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ዛሬ መነሳቱን ሰምቻለሁ። አርቲስቶቹ የተበረከተላቸው መኪና በወንጀል የተገኘ ሀብት በመሆኑ ለፖሊስ እንዲመልሱ ቢታዘዙም በተሰጠው ጊዜ ባለመመለሳቸው ምክንያት ቤተሰቦቻቸው በእስር ቤት እንዳይጠይቋቸው ተከልክለው እንደነበር ተገልጿል። ይህንን የእገዳ ውሳኔ ተከትሎ ትላንት በነበረው የአርቲስቶቹ የፍርድ ቤት ቀጠሮ ላይ ካሊድ ናስር ቤተሰቦቻቸው እየጎበኟቸው እንዳልሆነና በማረሚያ ቤት የሚቀርብላቸው ምግብ ለመመገብም እየተቸገሩ መሆኑን ለፍርድ ቤቱ በቅሬታ መልክ አቤት ብሎ ነበረ። ሁለቱ ግለሰቦች ያቀረቡትን ይህንን አቤቱታ ተከትሎም ዛሬ ላይ የይገረም ደጀኔና የካሊድ ናስር ቤተሰቦች ወደ ማረፊያ ቤት በመሄድ እስረኞቹ እንዲጠይቁ መፈቀዳቸውን ከምንጮች አረጋግጠናል። እንግዲህ ተከታትለን ተመልሰናል። በጠና የታመመው አርቲስት እንግዲህ ወደ ሕክምና ማዕከላት እንዲሄድና ሄዶም ደግሞ ሕክምናው እንዲከታተል እንዲሁም ደግሞ የተሻለ ጤንነትም እንዲመጣለት እንመኛለን። በእውነት ወደ ቴዲ አፍሮ ጉዳይ እንምጣ አይደለ? ያው የሰሞኑ መነጋገሪያ አጀንዳ የነበረው ቴዲ አፍሮ ጋር የተገናኘ ነው። አንድ አልበም ማውጣቱን ተከትሎ በርካቶች ስለ ቴዲ አፍሮ ተናግረዋል። በርካቶች ሀሳቦቻቸውን አቅርበዋልና የተወሰኑ ሰዎች መታሰራቸው ይታወሳል። በሱ በኩል ያሉት ማለት ነው። ይህን ተከትሎ እንግዲህ የቴዲ አፍሮ ለአሜሪካ ወደሚገኘው ኤምባሲ ደብዳቤ እንደገባ እና ደግሞ አሁን ያለበት ሁኔታ እንዲሁም ደግሞ የተለያዩት በእንግሊዝኛ ቋንቋን ጨምሮ በተለያዩ ቋንቋዎች ስለ ቴዲ ድምጽ ሆነዋል። ከነዚህ መካከል ዮኒ ማኛም የሚገኝበት ይሆናል ማለት ነው። እነዚህን ቪዲዮዎች አድምጠን እንመለሳለን። ይህ የቢቢሲ ሪፖርት ነውና በተለያዩ ፔጆቻቸው ላይ ሚሊዮኖች የኢትዮጵያዊውን ኮከብ መንግስትን የሚቃወሙ ዘፈኖች እየሰሙ ነው ይላል እና the freezing is not ከሙዚቃ ምናምን ጋር የተገናኘ ሳይሆን ከመንግስትና ከተቃውሞ ጋር የተገናኘ ነው እና I think እንደዚህ የሆነበት ምክንያት because of መጀመሪያ ራሱ the government በወሰደው some actions እና ይሄ አንድ አሜሪካ ውስጥ የተደረገን በጣም ታሪክ እንዳስታውስ አደረገኝና በ1930ዎች ውስጥ ቢሊ ሆሊዴይ የምትባል የጃዝ ሙዚቀኛ ነበረችና በ1939 ሊንቺንግንና ጥቁሮች ላይ የሚደርስን በደል ተቃውማ የሰራቸው አንድ ሙዚቃ ነበር እና እዛ ሙዚቃ ላይ በጊዜው የነበረው መንግስት ያው የነጮች የበላይነትን የሚያቀነቅን ስለነበር ያንን ሙዚቃ ስላልወደደው በጣም እሷ ላይ ጫናዎች ይደርሱ ነበር። ከፌዴራል ኤጀንቶች ማስፈራሪያዎች፣ ዛቻዎች እና ይህንን ሙዚቃ እንዳትጫወች ናይት ክለቦች ላይ የሚሉ ብዙ ተጽዕኖዎች ተደርገውባታልና በተደጋጋሚም የታሰረችበት አጋጣሚ ነበር። ይሁን እንጂ እሷ ይህንን እምቢ ስላለች ፕላስ ደግሞ መንግስት ራሱ ሬዲዮ ስቴሽኖች ላይ እንዳይሰማ ብላክ ሊስትድ እንዲሆን ጫና ስላረገ ሙዚቃው እንደ መጥፋት እሷም ታዋቂነቷ ጨመረ። ሙዚቃውም እንደ አንተም እንደ ፕሮቴስት አንተም እየተወሰደ መጣና በተለይ በ1950ዎቹ ሲቪል ራይትስ ሙቭመንት ላይ ሰዎች በጣም ተጠቀሙበትና አይ ቲንክ ኢትዮጵያ ውስጥም ዲስ ኬዝ ሃፕንድ ነገር ማለት የቴዲ ሙዚቃ የማይሰሙ ሚሊዮንስ ኦፍ ፒፕል ይኖራሉ። ከእምነትም ጋር ተያይዞ ከፐርሰናል ቪውም ጋር ተያይዞ ግን አሁን ሙዚቃው እንዴት ነው መግለጫ እንዳይሰጥ ተከለከለ ምናምን የሚሉት ነገሮች ዳይ ሃድ እንዴት ነው ሪቨርስ ኢፌክት ነገር። ስለዚህ ምንድነው ይሄ ሰው ምን ቢል ነው ይሄንን ያህል ምናምን የሚልና ሐሳቡን የሚደግፉ ሰዎች
የበለጠ ሞር ላይክ እንዴት ነው ይሄ በቃ ሀሳባችን ነው እንዲሉና ሞር በጣም አውትወርድሊ ሀሳባቸውን እንዲገልጹና ፕላስ ለሱ ከፍተኛ ድጋፍ እንዲሰጡት ሆነ። ሶ this is like a strategical blunder ነገር like the government shoot itself in the foot ፕላስ ቢሆን እንዲያውም የሚሻል የነበረው ኦኬ ሀሳብ ነፃነቱን እንደግፋለን፣ አንድ ሰው ነው የፈለገውን ይበል ነገር ሶ it would be just 1% አይነት ቢሆን የተሻለ ነበር። ግን now it's having the reverse effect so ነፃነትና freedom of speech ለማንም ቢኖር ደስ ላይ እየደረሰ ያለውን ወከባ በማውገዝ 16 የዲያስፖራ ተቋማት ለአሜሪካው ውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሩቢዮ ደብዳቤ ላኩ። መረጃውን በአጭሩ አቀርባለሁ። በትላንትናው ዕለት ምሽት የፌዴራል ፖሊስ ትጥቅ የለበሱ ታጣቂዎች ወደ ቴዲ አፍሮ ስቱዲዮ በመግባት አቦጊዳ የተባሉትን ስቱዲዮ 1 እና ስቱዲዮ 2 ሙሉ ዕቃዎችን መውሰዳቸውን መዘገባችን ይታወቃል። አሁን ደግሞ 16 የዲያስፖራ ተቋማት በቴዲ አፍሮ ላይ እየደረሰ ነው ያሉትን ወከባ በማውገዝ ለአሜሪካ ውጭ ጉዳይ መስሪያ ቤት ደብዳቤ አስገብተዋል። የአሜሪካ የኢትዮጵያ የሕዝብ ጉዳዮች ኮሚቴን ወይም ኤፓክን ጨምሮ 16 የኢትዮጵያን አሜሪካ የዲያስፖራ ተቋማት በአንጋፋው ድምፃዊ ቴዎድሮስ ካሳሁን ላይ የደረሰ ያለውን ጫናና በኢትዮጵያ እየተባባሰ ያሉትን የሀሳብን በነፃነት የመግለጽ መብት አፈና አስመልክቶም ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮም አስቸኳይ የትኩረት ደብዳቤ አቀረቡም። የኢትዮጵያን የአንድነት ንቅናቄ ሊቀመንበር የሆኑት ዶክተር ባደገ ብሻው ተፈርመው በወጣውና በሌሎች 15 ታላላቅ ተቋማት በተደገፈው በዚህ ደብዳቤ ላይ የፌዴራል የጸጥታ ኃይሎች በምሽት የድምፃዊ መኖሪያ ቤት በመግባት በእሱና በቤተሰቡ ላይ ወከባና ማስፈራሪያ መፈጸማቸው ተገልጿል። ከዚህ በተጨማሪም የድምፃዊ ቃል አቀባይና ምክትል ማናጀር የሆኑት ወይዘሮ መሐሌት ሰለሞን መታሰራቸው እንዲሁም በአዲስ አበባ ውስጥ ወጣቶች የቴዲ አፍሮ ሙዚቃዎች በማዳመጣቸውና በማጋራታቸው ብቻ መታሰራቸው እጅግ አሳሳቢ ክስተት መሆኑን ደብዳቤው አብራርቷል። እነዚህ ተከታታይ እርምጃዎች የጥበብ ነፃነትና የዜጎችን ማህበራዊ ምህዳር በእጅጉም የሚያጠቡ መሆናቸውን ተቋማቱ አጽንኦት ሰጥተዋል። ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮኖች የሚቆጠሩ ዜጎችና ለመላው ዲያስፖራ ትልቅ ተጽዕኖ ፈጣሪ የጥበብ ሰው እንደመሆኑም በእርሱ በስራ አጋሮችና በአድናቂዎቹ ላይ የመጣውን የፖለቲካና የዜጎች መብት አፈና ቁልጭ አድርጎ የሚያሳይ መሆኑን ለማርኮ ሩቢዮ የገባው ደብዳቤ ያስገነዝባል። ኤፓክና አጋር የዲያስፖራ ተቋማቱም የአሜሪካ ውጭ ጉዳይ ሚኒስትር በቴዲ አፍሮና በሌሎች አደጋ ላይ ባሉ ግለሰቦች ዙሪያ ያለው ሁኔታ በቅርበት እንዲካተል አሳስበዋል። በተጨማሪም የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር በመነጋገር ሀሳብን በነፃነት የመግለጽ መብት እንዲከበር እንዲሁም የጥበብ ሰዎች፣ አንቂዎችና ነፃ ድምፆች ከወከባና ከበቀል እርምጃ እንዲጠበቁ ዓለም አቀፍ የሰብአዊ መብት ድንጋጌዎችን መሰረት ያደረገ ጠንካራ ግፊት እንዲያደርግ በአክብሮት ጠይቀዋል። Hello everyone. I want everybody to be the voice for the voiceless. Famous singer of Ethiopia, Teddy Afro. Teddy Afro released an album last week, Thursday, and it has been viewed by over 100 million on YouTube. And the government is threatened by him. The first day he released an album, they went to his house and want to talk to him and try to prison him. And they couldn't do it, so they left. At the same day, they prisoned over 150 people because they were listening to his music. The third day, they went and got his spokesman as well as his assistant manager, and they put him in jail. And today, Thursday, they went to his studio and broken and got everything he had in there, the laptop, the speakers, the albums, any new tracks, whatever, they took all there. A lot of people are threatened by the government if they are listening to his music. Any radio or TV stations are not allowed to put Teddy Afro music. Any one of them, they cannot do it. Any TikToker, that famous TikToker living in Ethiopia, they're not allowed to put his music trend on TikTok, YouTube, or anywhere. So, I want everybody to tag Dalen, our brother, that making news all over
social media. He got over 20 million subscribers. When you count followers, as well as you can tell to Fox News, BBC, CNN, BBC Africa, Al Jazeera, and all of them, please share this video to them. And a lot of Ethiopians that I didn't talk about it because I don't have that much time to say things about Ethiopia. Ethiopia has been in war for the last 8 years. Teddy Afro give this government a chance to fix a little bit about our people, not a lot, just a little bit. But unfortunately, the government is not budging about anything. That being said, our people are threatened by this government. Anybody that living in Ethiopia and writing on Facebook or Twitter or making a video about, don't like the government or whatever the case may be, they're going to be prison. So if you are in Ethiopia writing anything against the government, you'll be jailed. There's no freedom in Ethiopia. For example, me, I live in America. That's the reason why I'm speaking about this, because I know about the freedom of speech, that I can say if I like something, I can say it. If I don't like, I can say it as well. But in Ethiopia, they don't got that kind of freedom whatsoever. The reason for the capital city, Addis Ababa, being cleaned and being good, because the United Nations of Africa is there. That's the only reason the building is there. That's the only reason a lot of people might go there from Africa for mating, for whatever the case may be. That's the only reason they make it a little bit cleaner compared to other regions. If you go to other regions, or if you go out a little bit of the capital city, a lot of people are starving. A lot of people are homeless. A lot of people don't have anything whatsoever. They're starving to death right now. Millions of our people are displaced. Millions of our people are in jail. So I want everybody to know Teddy Afro is in danger. Teddy Afro is the next victim, just like they did Hachalu Hundessa. Hachalu Hundessa was unalived by the government of Ethiopia. He was a famous Oromo singer, is unalived by the government of Ethiopia. Now they go to Teddy Afro. They're doing this for generations. They were doing years for generation for years. So that being said, for the last 8 years, Ethiopia has been in hell. So I want everybody to understand and to investigate what's going on. እና ከምንም በላይ ነው ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ላይ ነው። እንግዲህ እንደድል ሆኖ የደረሰን ጊዜ ይሄ ነው ለኛ። እና እዚህ ጊዜ ላይ ደግሞ ሁላችንም ተባብረን ኢትዮጵያ የምንልበትን እድል እግዚአብሔር ከፍቶልናል ብዬ አስባለሁ። አሁንም ጠቀስ አድርገዋል ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ነው ብለሃል። አልበምህም ላይ በተደጋጋሚ ያነሳው ነገር ከኢትዮጵያዊነት ጋር የተያያዘ ነው ከመጠሪያውም ጀምሮና አደጋው እንዴት ነው የሚታይህ? የኢትዮጵያዊነት አደጋ ላይ መውደቅ እንዴት ነው የሚታይህ? እንግዲህ በጣም ትልልቅ አባቶች የነበሩ ተከታታይ ህዝቦች ነን እዚህ ድረስ የደረስነው። ብዙ የተለፋበት ሀገር ነው። ለብዙዎችም ምሳሌ የሚሆን በነጻነት ድል ይሁን በዲፕሎማሲው ዘርፍ በመንግስታቱ ማህበር እስከሚያስጨንቁ ድረስ የኛ አባቶች በጨዋነት የዘለቁ ብዙ የለፉ በቅንነት ሀገራቸውን ያገለገሉ ሰዎች አንከባለው እዚህ ያደረሱት ሀገር ነው። ሲቀድምም ከዛም በፊት እና አጋጣሚ ሆኖ እንግዲህ በተፈጠሩ አለመግባባቶች ያለው ብዥታ በእውነት የሀገር ህልውና የራስ ህልውና ነው፣ የጋራ ህልውና ነው። ሀገራችን መዳን የምትችለው ኢትዮጵያን እንደቀደመው መንፈስ በአንድነት ሆነን በፍጹም ቅንነት ለመቀጠልና ለማስቀጠል በጋራ ስንጥር ነው። ምክንያቱም ይሄ ቢሆን ደስ ይለኛል የሚባል አይደለም፣ መሆን ያለበትና የህልውናችን መሰረት። ስለዚህ በዛ ስሜት ነው ከሀሳብ ፍጭት እንዲህ ቢሆን ይሻላል ከሚለው በጋራ ጉዳያችን ላይ ልንመክር ከምንችልበት አጀንዳ በላይ ብዙሃኑንም ባይወክል በተለያየ በቋንቋና በጎሳ ያለ ሁኔታ ነው ያለው። ይሄ የሚታይ ነገር ነው። ይህን ደግሞ ሁኔታ በተቻለ መጠን አስተካክለን
ወደ ጋራ ጉዟችን ለመሄድ ብዙ መብላት ያለባቸው ሰዎች አሉ፣ ብዙ የተራቡ ሰዎችም አሉ። ታሪካችንን በረሃብም ተበላሽቷል። በዚህ ራሱ መቆጨት አለብን፣ መናደድ አለብን። ቁጭት ከሌለም ወደ ለውጥ ለመሄድ ኃይል አናገኝም እና ትንሽ ሰልጠን ያለ ነገር ወጣትነት ትኮር በጣም ረቂቅ ነው እንዴ በጣም ትልቅ ኃይል ነውና እኛ ሰላምና ፍቅር አንድነትና ኢትዮጵያን እንፈልጋለን። ኢትዮጵያ የኛ ዋስትናችን ህልውናችን ነው እና ለዚህ ህልውናችን የጋራ ስሜታችን የተገለጠበት አጋጣሚ ነው ብዬ ነው የነበረው ሁኔታ እንደዚህ መመለስ ይችላል። አንተ እስቲ ስለ ኢትዮጵያ ስለሚለው ዘፈንህ ያለ ስሜት ምንድነው? እንግዲህ ኢትዮጵያ አንዳንድ ጊዜ ወይ ሌላ ሀገር ዜጋ ሆኖ በደንብ እንደው ልብ ሞልቶ ለመናገር ከአድሎም እንዳይመስል ከጭፍን ፍቅርም እንዳይመስል አንዳንዴ እንደው የሌላ ሰው ሀገር ዜጋ ሆኜ እነዚህ ሚስጥሮች አውቀሽ እንደው በገናይነት ሳይመስል እንኳን ለመናገር እንደው ምን አንዳንዴ አቅም ወጣ በያቅም ባገኘሁበት ስላለው እውነት ነው። የሁሉ ነገር እውነትን መቀበል መፈለግ አለመፈለግ ብቻ እውነትን እውነት አያደርገውም። እውነት ነው። እዛ ውስጥ ለማስቀመጥ የሞከርኳቸው ነገሮች እውነተኛና ትክክለኛ እምነቴ ብቻ ሳይሆን ራሳቸው በራሳቸው የጸኑ እውነቶች ናቸው። እነዚህ ነው ለማስቀመጥ የሞከርኩት። ነገስታት ላይ ዘፈን ስትሰራ የመጀመሪያ አይደለም እና ከዚህ በፊትም ሰርተሃል። ለምንድነው የምታተኩረው ወደዛ? ነገስታት የህዝብ ምልክቶች ናቸው። በሁሉም ውስጥ የኛ መልክ አለ። ለአድዋ ድል ምኒልክን የሚያህል እኮ አስተዋይና ሁሉን አሰባስቦ ጠላትን ለመመከት የሚያስተባብር ጣይቱንም የመሰለ ብልሴት ያስፈልጉ ነበር። ንብም እኮ አለ ንግስት አልተፈጠረም ወይም ሁሉም አለው በየነገዱ። ስለዚህ እኛም ደግሞ ነገስታቶቻችን የሰሩትን ትልቅ ነገር ማየት አንችል። የሰሩት ብዙ እኮ ደክመዋል። እነዚህ ሰዎች ከፍተኛ ድካም ደክመዋል በጊዜያቸው መጥተው። እንደ አጤ ቴዎድሮስ ደግሞ ከወገንም ከሩቅ ደግሞ ከውጭም እንዲህ አጥፈን ተቃይቶ ከህልሙ ጋር የታረቀ እና ተግባባ ማህበረሰብ ውስጥ አለ ጊዜው ተፈጥሮ ተሰቃይቶ የሞተ ሰውዬ ነው። ይህ ሀቅ ሊጮህለት ይገባል። ዓላማውና ህልሙ ደግሞ እስካሁን ድረስ እኛ ተመልሰን እዛው አይነት ዘመነ መሳፍንት አይነት ዘመናዊ ነገር ውስጥ ያለ ነው የሚመስለው ነገሩ እና በዚህ ጊዜ ደግሞ በትክክል የሚያስፈልገው መንፈስ ነው። የሱ ህልም ሊጋባብን ይገባል። ዩናይትድ ስቴትስ ኦፍ አሜሪካ አሁን አንቺ የምትኖር ሰዎች ተባብረው ያገዘፉት ሀገር ለሌላም ከሩቅ ለሚመጣም የሚተርፍ ትልቅ በረከት የፈጠሩበት ጥበበኞች ናቸው ይሄን ማድረጋቸው። እኛ ደግሞ በአንድ ወቅት አይደለም ኢትዮጵያ አልፈን አፍሪካን ያነቃቃን አንድነት አፍሪካነትን ለመመስረት የሞከርን ባለ ህልመኞች ነበር። አሁን ለልሽ ሀገር ማከል ደግሞ አቃተን። ይሄ ደግሞ ተንደባሎ የደረሰ ነገር ረቂቅ ነው። ውጤት ላይ ብቻ አንዳንዴ መነጋገር አለ። ውጤቱ መሰረቱ በጋራ ጉዟችን ውስጥ ለነበሩ ሁኔታዎች የተፈጠሩ ናቸው። መጀመሪያ ችግሩን ፊት ለፊት ማየት ያስፈልጋል። ከምንም በላይ ታላላቆቻችን ተገባብተው ለኛ ለታናናሾቻቸው መንገድ አሳይተው ነው በኖሩበት ሀገር አርጅተው ተከብረው መሄድ ያለባቸው። እኛ ጋር መተላለፍ የለበትም ያ ጉዞ። ለዚህ ደግሞ እኛ ምልክት ስናጣ ነው ተመልሰን ወደ እነዛ የምንሄደው። ምልክት የሌለው ህዝብ ይጠፋል፣ ራዕይ የሌለው ህዝብ ይጠፋል። ለዚህ ነው እዚህ ጫፍ የደረስነው። ስለዚህ እንደዚህ የጎሉ ምልክቶቻችን ደግሞ ከነ ተግባራቸው ለነስራቸው ሊወደሱና ሊጋቡብን ይገባል። ባህሪያቸው፣ ተግባራቸው። አጼ ቴዎድሮስን ነው ማየት የሞከርከው ወይስ በአጼ ቴዎድሮስ ጊዜ የነበረችውን ኢትዮጵያ ነው ማየት የሞከርከው? በዘፈኑ የመጨረሻ ግጥም አካባቢ አሁንም ተመልሶ ወደ ኢትዮጵያ ጉዳይ ነው የሚያተኩረውና በአጼ ቴዎድሮስ ዘፈን የጎላው የአጼ ቴዎድሮስ ታሪክ ነው የአጼ ቴዎድሮስ ኢትዮጵያ ናት እዛ ውስጥ ያለችው? በአጼ ቴዎድሮስ ውስጥ የጎላችው ኢትዮጵያ ነች። በኢትዮጵያ ውስጥ የጎላው ደግሞ አጼ ቴዎድሮስ ነው። ሁለቱንም ነው ማየው። ለዚህ ነው አልበሙም ኢትዮጵያ ይላል። አልበሙ ምስሎችም ውስጥ ይሄ የአጼ ቴዎድሮስ ምስል አለ። ሁለቱን ለያይቶ ማየት ያው ናቸው። እንግዲህ የነገስታቱ ታሪክ በሚነሳበት ጊዜ የሁሉም በዘመናቸው የነበሩት የነገስታት ታሪክ በሚነሳበት ጊዜ ከነዛ ነገስታት ጋር የቁርሾ ታሪክ ያላቸው ደግሞ ህዝቦች አሉ። እሱን ስታነሳ እነዛኛውን አካባቢ ያለውን አታየውም ወይ? እኔ በቅንነት ነው ማየው። ሁሉ ጊዜ በቅንነት ማየት ከተቻለ እኮ መላ አለ። በጥላቻ መራቅ፣ ጠልቆ ከመመርመር ይልቅ ፈጥኖ በመቆጣት ፈጥኖ በተረዱት መጠን ብቻ አይደለም ሊረዱት በሚገባው መጠንም አንድ ነገር መመርመር ያስፈልጋል። አብርሃም ጣዖቱን መረመረው ይላል መጽሐፍ ቅዱስ። ከአባቱ ጀምሮ የወረሰውን የጣዖት መስራት ስራ ሲሰራ ቆይቶ ለሰውም ሲሸጥ ለራሱም የሰራውን ሲያመልከው ቆይቶ በኋላ መረምሮ ነው የጣለው። ሳንመረምር ነው እኮ እኛ ብዙ ጊዜ የማንግባባው። ለመመርመር ደግሞ የተከፈተ ልብ ይጠይቃል እና በተቻለ መጠን ወደሚያግባቡን ብዙ ነገሮች መሄድ አለብን። ይሄን የሚሰማኝ
በጣም የተሻለ ነጻነት ቢኖረኝ ከዚህ የተሻለ እድል ቢኖረኝ ኢትዮጵያን በተመለከተ መስራት የምፈልጋቸው እንደ ድምጽን ጮክ አድርጌ መናገር የምፈልጋቸው ነገሮች አሉ ብለህ አስበህ ታውቃለህ ወይስ አሁን እየሰራህ ያለው ነገር በቃ የምችለውን አድርጌያለሁ ብለህ ነው የምታስበው? ገና አልጀመርኩም። እንደ ላይ ሆነን ታሪካችን ተቀይሮ ማንነታችን ተመልሶ ኢትዮጵያዊነት እኮ ጨዋነት ነው፣ ትህትና ነው፣ በትዕግስት የለዘበ ጀግንነት ነው ይሉታል የድሮ ሊቃውንቶች። ኢትዮጵያዊነት መከባበር ነው። ኢትዮጵያዊነት ሞራል ያለው ሰው ማለት ነው። እርም የሚያውቅ ማለት ነው። ፊርማና ወረቀት ጠፊ ነው ተቀዳጅ፣ መተማመን ብቻ ይበቃል ለወዳጅ ተብሎ የሚዘፈንበት ሀገር ነው። ያሉት ከሚጠፋ የወለዱት ይጥፋ የሚባልበት ሀገር ነው። እግዚአብሔር ቃል እንዳይጠፋ ነው አይደል ወልድን ያጥፋው ጀመረ። ይሄን አይነት ጥንካሬ ባይኖረን ዘፈናችንም የዚህ አይነት ባይሆን በተባበሩት የማህበሩ መንግስታት ጊዜ ቀዳማዊ ኃይለ ሥላሴ በተገኙበትና በተናገሩበት መድረክ ላይ ታሪክ ላይ እንደተቀመጠው እኛ የማህበሩን ሕግ እንደመፈረማችን መጠን ያን ማህበር ቃል አክብረን ነው ኮንዶም በተፈጠረው ያንን ተስፋ ከማድረግ በተፈጠረው የጨዋነታችን መጠን ነው በዛች ቀዳዳ እንጂ ጣሊያን እንደዛ 5 ቀንም ሊገባ አይችልም ነበር። ይሄንን ቦታቸውን የፈተሹት የኛ አባቶች ናቸው። እዛ ድረስ እዛ መድረክ ላይ ሄደው የጻፉትን ቃል ሲያጥፉ የኢትዮጵያዊነት ደግሞ ያሉትን እንኳን ቃል አለማጠፍ ነው አይደለም የጻፉት። እንደዚህ አይነት ብዙ ሆነን ስላልተገኘን እንጂ እኮ ኢትዮጵያዊነት ከኢትዮጵያዊነቱ ጎሉ አይደለም። እና ይሄ ደግሞ የሆነው እንግዲህ በብዙ ሁኔታዎች ነው። ያም እግዚአብሔር ይመስገን ይሄንን ለማየት ለመናገር እንድንችል ያደረገን የእግዚአብሔር ኃይል ነው እና ይርዳን እና ለሁሉ ጥሩ ማንነታችን መጥቶ ስማችን ተቀይሮ ሁሉ ሰው ተደስቶ የሚኖርበት ለሌሎችም የሚተርፍ አገር ልንሆን የማንችልበት ምክንያት ዲህ ኢትዮጵያ አልበም ላይም ከዛ በፊት በቀደሙትም ላይ ለፖለቲካ ትርጉም ክፍት የሆኑና እነዚህን ጉዳዮች የዳሰሱ እንደሆኑም ያስታውቃሉና አሁን ያለው ሁኔታ እንግዲህ ስናየው ኢትዮጵያዊነት የሚለው ነገር እንዳለ ሆኖ የብሔር ደሞ ጉዳይ ለብቻ ይዘው የሚያቀነቅኑ ትልቅ ፍጥጫ ያለበት ጊዜ ነውና በዚህ ሁኔታ ውስጥ እንደዚህ አይነት አቋም ይዞ መምጣቱ ባንተ በኩል እንደዚህ ነገር ይዤ ስመጣ በነገራችን ላይ ይሄ የኔ አቋም ብቻ አይደለም የብዙሃኑ አቋም ስለሆነ ነው እኮ ይሄ ሁኔታ የሚፈጠረው። ይሄ ሁላችንም ስሜት ነው ባይነኝ። ምናልባት አንድ ወቅት ላይ የሚጎሉ በጣም ትልቅ የሚመስሉ ሀሳቦች ይኖራሉ እና ብዙዎችን የሚከልሉ ናቸው። ከልለው የቆሙ ስለሆነ ነው። ብዙውን ያግባቡና አብረን ያደረግናቸው ብዙ ነገሮች አሉ እኮ ጥሩ በጣም ብዙ። ወደ ላይ ነው መሄድ ያለብን። ወደ ትንሹ መስመር ከተሰበሰብን አስቸጋሪ ነው። ባጭሩ ይሄ የሁሉም ስሜት ነው፣ የኔ ብቻ አይደለም። የጋራ የሁላችን የብዙሃኑ ድምጽ ስለሆነ ነው አንድ አይነት ቦታ ላይ ያገናኘን በያስ ዘፈኖችህ ለፖለቲካ ትርጉም ክፍት ናቸው። ሁሉም የየራሱን አረፍተ ነገር የተወዳጁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። ተሰነባበትን። ስናይበት